ባንቱ ዳና አማረ ሁሉ ቀና ለኛስ ያንቱ ሱና መንገድ ነው ወደ ጀና بسم الله حمدا لمن أرسل خير الرسل لخير أمة بخير الملل وأفضل الصلاة والسلام على لباب صفوة الأنام وأفضل الصلاة والسلام على لباب صفوة الأنام وآله أفنان دوحة الشرف وصحبه والتابعي نعم السلف السلام عليكم ورحمة الله وبركاته عند شارات متو عمت ودوهالا مكة በጣም ጥቂት ማንበብና መጻፍ የሚችሉ ሰዎች ብቻ ባሉባት ማየምነት በሰፈነባትና በነገሰባት ከተማ ውስጥ ምናልባትም 17 ብቻ ማንበብና መጻፍ በሚችሉ ሰዎች በተከበበች ከተማ ውስጥ 17 አንድ ሙሉ ጎሳ ከቁረይሽ ጎሳዎች መካከል በጣም ትልቅ የሚባል ጎሳ ወይሰማ በክር ብን ዋኢል የሚባል ጎሳ አንድም የሚጽፍና የሚያነብ ሰው በመካከሉ በሌለበት ማህበረሰብ ውስጥ ድቅድቅ ባለ ጨለማ ጠንካራው ጉልበተኛው ባለገንዘቡ ባለስልጣኑ ደካማውን ገንዘብ የሌለውን ዕውቀት አነሰው ተብሎ በሰዎች መካከል የሚወራለትን ሰው ወይም ህዝብ በሚጨቁንበት ሜዳ ውስጥ ولد الهدى ታላቁ ሰው ተወለዱ ዓለም በሙሉ በጨለማ በተከበበችበት ማንነት ውስጥ አላሁ ሱብሓነሁ ወተዓላ የሰው ልጅን ሁሉ ተመልክቶ ሲያበቃ فمقتهم عربهم وعجمهم عربንም ከዓረብ ውጭ ያለውንም በሙሉ አላህ በጠላበት ተገቢ ሜዳ ላይ አይደሉም ብሎ በወሰነበትና በፈረደበት ጊዜ መካከል ولد الهدى የማያነብ የማይጽፍ ነብይ ተወለደ ሙሉ ጎሳ በማያነብና በማይጽፍበት ማህበረሰብ ውስጥ የተወለደው ሰው ግን ከማንበብና ከመጻፍ በዘለለ በህይወት ድርሳናት መካከል የሚኖሩ የህይወት ማንነቶችን ለመጻፍ የመጣ ሰው ነበር በሰዎች መካከል ተጉዘው 1400 ዓመታት ሲሻገርም እስከ ዓለም ፍጻሜ ድረስ የሚወሱ የሚዘከሩ የማይረሱ የሚተለቁ በሰዎች መካከል ግዙፍ መሆናቸውና ታላቅ መሆናቸው የሚመሰከርላቸውን ሰዎች ሊጽፍ ነበር የመጣው ይህ ሰው ነበር የማህይምነቱን ዓለምን ተወውና ዛሬ ባለንበት ፈጣን ዓለም ውስጥ በብዙ መረጃዎች በተከበብንበት ዓለም ውስጥ ልክ አልባ አማራጮች ባሉበት ዓለም ውስጥ እንዳሻሽ ለመሆን እንደፈለግን ለመጓዝ ማንም በማይናገረን በማይዘን ልጓም አልባ በሆነ ስርዓት ውስጥ የእሴትና የመርህ መደበላለቅ መቀያየር ሊያዝ በማይችልበት ፍጥነት በሚጓዝበት ዓለም ውስጥ ጊዜያዊ የምድር ድሎት ልክ የለሽ የሥነ ምግባር ውድቀት በነገሰበት ዓለም ውስጥ የሰው ልጅ አንድ የጸና መሰረትን ፍለጋ እየባከነ ነው እኔ ማን ነኝ ለምን መጣው ምን መሆን ይተበቅብኛል የሁለቱ ዓለም የትሩፋት ሚዛንስ ምንድነው ብዙ ሰዎች ሲሻገሩ ተመልክቻለሁ ነበሩ ሄዱ ሲባል ሰምቻለሁ ህፃናት ወጣቶች በኔ እድሜ ክልል ያሉ ግለሰቦች አዛውንቶች ሁሉም አልፈዋል ወዴት
ወደ የትኛው ዓለም ምን ወደሚሰኘው ምን ወደ ተያዘበት እንድኖረው በተሰጠኝ አሁን በያስኩት ዓለም ውስጥ ሚዛናዊነት እስከ ወዴት ይገኛል? በእኔና በቤተሰቤ መካከል በችሎታዬ በኃይሌና በእዝነትና ርህራሄ መካከል በእኔ መብትና በሌሎች መብት መካከል ብዙ ጥያቄዎች፣ መልስ የሌላቸው የሚመስሉ ጥያቄዎች እረፍት ይነሳሉ። ነገር ግን እጃችን ላይ በጽሁፍ ደረጃ የተቀመጠ የሚነበብ ነቢያቶችም እንዲያነቡትና እንዲኖሩት የታዘዙለት አንድ መጽሐፍ ግን አለ። አላ ወሁወ القرآن። አላሁ ስብሓነሁ ወተዓላ የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም አለይሂ አፍደሉ ሰላቲ ወአተሙ ተስሊሚ ሲያዛቸው እንዲህ አላቸው፣ ኢነማ ኡሚርቱ አን አዕቡደ ረበ ሃዚሂ ልበልደት አለዚ ሐረመሃ። እኔ እኮ ታዝዣለሁ ብቸኛ የሆነውን ጌታ እንድገዛው፣ ለእርሱ እንዳጎነብስና እንድኖር ታዝዣለሁ። የዛች የተከበረችዋ የእርሱ እውነተኛ መልእክት የወረደባት ከተማ የሆነችው መካ የእሷም ጌታ የሆነውን አላህ ስብሓንሁ ወተዓላን እንድታዘዘው ታዝዣለሁ በላላቸው። በዚህ ግን አላበቃም። ያ የምትታዘዘው ጌታ ግን ወለሁ ኩሉ ሸይ አለ። ያ የምትታዘዘው ጌታ ሁሉም ነገር አለው። ገንዘብ፣ ሀብት፣ ስልጣን፣ ችሮታ፣ አንተ የምትለፋለት፣ የምትኖርለት፣ የምትተጋለት፣ የምትወጣለት፣ የምትወርድለት፣ የባከንክለት፣ የወደክለት ጧትና ማታችንን የወሰደው ሪዝቅ ነው አይደል? ልጆች፣ ስልጣን፣ ስም፣ ዘር፣ ጎሳ ወለሁ ኩሉ ሸይ አላህ ሁሉም አለው አለ። እንዲህ ብቻ ብሎ አላበቃም። አሁንም ሌላ ነገር አዛሃለሁ አላቸው። ወኡሚርቱ አን አኩነ ሚነል ሙስሊሚን። እንዲህ ብለው እጃቸውን ሰጥተው ለጌታቸው ከተናነሱ ሰዎች መካከል እንድሆንም ታዝዣለሁ ብለህ በል አላቸው። በዛ ብቻ አላበቃም። አላህ ቀጠለ፣ ወአን አትሉወ አልቁርአን አለ። ይህንን መጽሐፍ እንዳነበውም ታዝዣለሁ። መተልቡ ፊል ኪታቢ ቁርአን ውስጥ አትሉወ የሚለው ቁርአን የቁርአን አንቀጽ ክሊማ የምትነገርበት ሙሉ ሲያቆቹን ብትፈልጓቸው ትርጉሟ ወአን አተቢዐ አልቁርአን ማለት ነው። ቁርአንን እግር በእግር እንድከተለው ታዝዣለሁ ማለት ነው። ታዲያ ይሄ መጽሐፍ ካለ አይበቃ? ከጌታ የወረደው ወህይ ካለ አይበቃም? ይበቃል። ግን እኛ ሰዎች ነን። በአእምሮ፣ በህሊና፣ በልብ ፍላጎት፣ በአካላዊ እንቅስቃሴ ማንነት የተቀመረን የሩህ የአቅልና የጀሰድ ድምር ውጤቶች ነን። የዚህ ድምር ውጤት ባለቤት የሆነ ሰው አእምሮን በሚያናግር መጽሐፍ ውስጥ እጅና እግሩ ስሜትና ማንነቱ እንዴት እንደሚንቀሳቀሱ፣ እንዴት እንደሚኖሩ፣ እንዴት መስራት እንዳለባቸው ምሳሌ ያሻዋል። ሰው ተከታይ የሆነ ፍጡር ነው። ለወደደው ባሪያ፣ ለወደደው ደቀ መዝሙር ሆኖ የሚንከራተት ከርታታ ፍጡር ነው። ይህ ሰው ተብሎ ወደ ምድር የመጣው ማንነት ማህበራዊ ፍጡር ነው። ብቻውን መቆም አይችልም። አልመርኡ ቀሊሉን ቢነፍሲሂ ወከሲሩን ቢኢኽዋኒሂ ያሉት ለዛም ነው። ሰው በብቻው ትንሽ ነው፣ በዙሪያው በከበቡት ሰዎች ግን እጅግ ብዙ ነው የተባለው ለዛ ነው። የሰው ልጅ በስሜት የተቆራኘ ማንነት የተሰጠው የአላህ ስብሓንሁ ወተዓላ የላቀ ማንነት እንዲኖረው ሐሚል ሪሳላ ተደርጎ የተላከ ፍጡር ነው። አእምሮው የገዛው ጊዜና መልካም ለመስራት ሲንቀሳቀስ አይ ብለው የሚጎትቱት የነፍሱ ፍላጎቶች ከግራ ወደ ቀኝ የሚመልሱት የደካማ ፍጡር ነው የሰው ልጅ። በስሜት መዋዠቅ ውስጥ ባለበት ሰዓት አካላቱ ወደ መጥፎ ነገር የሚገሩበት፣ ከመልካም ነገር የሚርቁበት፣ ሁሌም ተው መንገዱ ይሄ ነው
መንገዱ ያ ነው፣ በዚህ ተጓዝ በዛ አትጓዝ የሚለው መካሪ የሚያሻው ደካማ ፍጡር ነው። ለዛ ነው ለልጅ አባት፣ ለሚስት ባል፣ ለባል ሚስት፣ ለወንድም ወንድም፣ ለእህት ወንድም አላህ ሱብሓነሁ ወተዓላ የዚህ ምድር ስርዓት ያደረገው። ለብቻው ለመቆም የተፈቀደለት ፍጡር ቢኖር ኖሮ ይቺ ምድር በማንነቷ በልኬቷና አሁን ባለላት ሁኔታ ባልተገነባች ነበር። የሰው ልጅ ይህን ምሳሌ ፍለጋ ሲንከራተት አላሁ ሱብሓነሁ ወተዓላ አንድ ታላቅ ሰውን ወደ ምድር ላከ። عليه أفضل الصلاة وأتم التسليم الله سوالو ሰዎችም በመካከላቸው ሲጓዝ እቃ ሲገዛ ምግብ ሲበላ ከነሱ ጋር ሲጫወት ሲስቅ ሲያለቅስ ሲመለከቱት ማሊ هذا الرسول ምን አይነት መልእክተኛ ነው አሉ። يأكل الطعام ምግብ ይበላል ከኛ ጋር ويمشي في الأسواق በሱቆቻችን መካከል ዞሮ እቃ ይገዛል ይሸጣል ሀብት ያፈራል ሚስት ይኖረዋል ልጆች ይኖሩታል። ምን አይነት ሰው ነው? ነብይ ነኝ ያለ እንደሆነ ሪሳላ ተሸክም ያለው ያለ እንደሆነ ምን ነው አላህ ከርሱ ጋራ መላእክት ልኮ አንድ መልአክም ቢሆን እንኳን ልኮ እሱ ቢያስጠነቅቀንና ብንመለከት ኖሮ አለ አላህ። وما أرسلنا من قبلك وما أرسلنا قبلك من المرسلين كانت بستفيد መልእክተኞችን አላክንም إلا إنهم ሁሉም لا يأكلون الطعام ምግብ የሚበሉ امشون في الأسواق የሚገዙ የሚሸጡ ሰዎች ቢሆኑ እንጂ አብሽር ሰውነት ነውር አይደለም አለ። ይህ በጽሁፍ የተቀመጠው የትእዛዛት ፋና ለመኖር የሰው ልጅ ምሳሌ በሚፈልግበት ወቅት የማይቀየር የጸና በአንጻራዊነት በሁሉም ዘንድ ተቀባይነት የሚያገኝ የሰማያዊ ርዕይ ድጋፍ ያለው በመለኮት ፋና የተገራ ስብዕና ምሳሌ በእጅጉ ባስፈለገበት ወቅት አላህ ምን አለ? لقد كان لكم في رسول الله أسوة حسنة በርግጥ እኮ በዛ መልእክተኛ ሐያት ውስጥ እውነተኛ ምሳሌ አለላችሁ አለ። نعم ولد الهدى የቅናቻው ነብይ ተወለዱ። አላህ የእርሳቸው መወለድ ስጦታ ነው አለ። لقد من الله على المؤمنين إذ بعث فيهم رسولا من أنفسهم الله سبحانه وتعالى በርግጥ ውለታን ዋልኩላችሁ ከናንተው መካከል የሆነን ሰው ባመኑት ሰዎች ላይ ጸጋ አድርጌ ስልክ وفي قراءة من أنفسهم ምርጣቸውን ላኩኝ አለ አላህ። አዎ ምርጣቸው ነበሩ። يا أيها النبي أنت نبي هوي إنا أرسلناك شاهدا ومبشرا ونذيرا وداعيا إلى الله بإذنه وسراجا منيرا يا مرت ሰው የህይወትን ቀጥተኛ መንገድ በሰዎች መካከል እንዲያመላክት እንዴት እንደምንኖር እንዲያሳየን እንዴት ከሰዎች ጋራ መጓጓዝ እንዳለብን ሊያስተምረን ፍላጎታችንን ሊገራልን ውስጣዊ ማንነታችንን ሊያድስና ሊያበራ አላሁ ሱብሓነሁ ወተዓላ አንፈሰሁም አደረገው ምርጥ ሰው አደረገው። ይሄ ቅናቻ የሆነ ግለሰብ ይሄ እውነተኛ መንገድ የሆነ ግለሰብ ይሄ ብርሃን ሲባል የተሰኘ ግለሰብ እኔ አላልኩም አላህ ነው ያለው قد جاءكم نور وكتاب مبين وقال الإمام القرطبي في جامعه نور محمد وكتاب قرآن برهان محمد ነው كتاب በዛ ብርሃን የእውነት ፋና የተገለጠለት የአላህ ቁርአን ነው አለ። ያ ግለሰብ አእምሮ የሰላ እንዲሆን አላህ አደረገ። አላህ ምን አለ? وذك عقله وما صاحبكم بمجنون
በእናንተ መካከል እብድ ስትሉ የምትጠሩት የሚናገረውን የማያውቅ ነው የምትሉት ያ ግለሰብ እንደዛ እኮ አይደለም። የሰላ አእምሮ ባለቤት የሆነ ወደ ትክክለኛው መንገድ የሚመራችሁ ታላቅ ስብዕና ነው አላቸው። በዚህ አእምሮ ፕሮሰስ ተደርጎ በምላሱ የሚወጣው ነገር እውነት ብቻ እንደሆነ በሰዎች መካከል ተናገረ። ወማ ينطق عن الهوى إن هو إلا وحي يوحى። በእናንተ መካከል የሚያወራው ነገር ከሰማይ የወረደ ራእይ ቢሆን እንጂ አይደለም። የሚጓዘው ጉዞ፣ የሚናገረው ንግግር፣ የሚሰራው ስራ፣ በመካከላችሁ የሚያሳየው ባህሪ በእናንተ መካከል ሊኖር የተፈቀደለት እውነት የሚኖርበት ማንነት ሳይቀር መለኮት ነው፣ ራእይ ነው። አላሁ ስብሓነሁ ወተዓላ ፈዘካ ፉአደህ አለም ነሽረሕ ለከ ሰድረክ፣ ልብህን አላሰፋነውም፣ ሻይ እንዲሆን አላደረግነውም። ስነ ምግባራቸውን አላሁ ስብሓነሁ ወተዓላ አላቀው፣ የእዝነት ባለቤት አደረጋቸው። ፈቢማ ረሕመትን ሚነላሂ ሊንተ ለሁም፣ ከጌታ በሆነ እዝነት ገር ሆንክላቸው። ወለው ኩንተ ፈዘን ገሊዘል ቀልቢ ለንፈዱ ሚን ሐውሊክ፣ ከዙሪያ በተበተኑ ነበር። ልበ ጨፍጋጋ፣ ደንዳና፣ ጠቆርቆር ያልክ የማትችል ብትሆኑ፣ አንተ ግን እንደዛ አይደለህም። ወኢነከ ለዓላ ኹሉቅን ዐዚም፣ አንተ እኮ በታላቅ ስነ ምግባር ላይ ነህ አላቸው። አለይሂ አፍደሉ ሰላቲ ወአተሙ ተስሊም። እንዲህ አይነት አንፈሰሁም የሆነ ሰው በመካከላቸው የተሰላ የተገራ ታላቅ ጉድለት የማያገኘው ግለሰብ ላከላቸው። ናም ወረሱሉ በሸር፣ የአላህ መልእክተኛ ሰው ናቸው። ላከል በሸሪ፣ ግን እንደምታውቋቸው እናንተ መካከል እንደሚኖሩ ግለሰባዊ ሰው ግን አይደሉም። ድንጋይም ድንጋይ ነው፣ ልዑልኡም ድንጋይ ነው። ነገር ግን ድንጋይ ብቻ አይደለም። ይህ የተገራ የተሰላ ታላቅ ማንነት ሰዎችን ምን ሊያደርግ መጣ? አላህ ቀጠለ፣ ለቀድ መነ አላሁ ዐለ ልሙእሚኒነ ኢዝ በዐሰ ፊህም ረሱላን ሚን አንፉሲሂም። ምን ሊያደርጋቸው? የትሉ ዐለይሂም አያቲሂ ወአን አትሉወ አልቁርአነ የተባለውን ያንን መጽሐፍ እግር በእግር እንዲከተለው የወረደው በሳቸው ላይ አይደለም እንዴ? የአላህ መልእክተኛ አይደሉም እንዴ? ካስተማሪያቸው እውነተኛ አስተማሪ ከተባለው መምህር ወስደው ሲያበቁ ለሰዎች የተናገሩት ራሳቸው አይደሉም እንዴ? ወአን አትሉወ አልቁርአነ ተብለው የታዘዙትም ራሳቸው አይደሉም እንዴ? ለምን ያነቡታል? ማንበብ ማለት እግር በእግር የመከተል ምሳሌ መሆን ማለት ነው። بعث فيهم رسولا من أنفسهم يتلو عليهم آياته ألم قراء قاباتشون بوانجل يتقينون ጫንቃችን የጎበጠውን መንገዱ የጠፋንን የትንደም እንሄድ ግራ የገባንን እውነቱን ከሐሰቱ መለየት የተሳነንን የደከምነውን የወደቅነውን ያልቻልነውን እኛን ወዩዘኪህም ሊያጠራችሁ ነው የመጣው አለ። መጥራት በልብ ፕሮሰስ የሚደረግ አእምሮን የሚገራ የሚያስተካክል ስራ ነው። አላህ ግን በዚህ አላበቃም። ወዩዓሊሙሁሙል ኪታበ አለ። የመጣውን ህግጋት ሊያስተምራችሁ ሊያሳውቃችሁ የተጻፈ ነገር አይደለም እንዴ? እንዴት እኛ አንብበን አንረዳም እንደሚሉት የዘመናችን ሰዎች ሳይሆን ወዩዓሊሙሁሙል ኪታበ ባያስፈልግ ኖሮ ወዩዓሊሙሁሙል ኪታበ አይባልም። እኔም አንተም መጽሐፉን አንብበን በዛ ልክ የምንረዳው ቢሆን ኖሮ ሰዋዊ ምሳሌ በእግር የሚራመድ ማንነት ባይኖረው ባያስፈልገው ኖሮ ወዩዓሊሙሁሙል ኪታበ አይባልም። ከኔ በላይ አቡበክር ረዲየላሁ ተዓላ አንሁ ያ የመጀመሪያውን 400 ሐዲሶች ያለበትን ሰሒፋ የጻፈው ወአብዱላህ ብን አምር ብን አልዓስ ወአነስ ብን ማሊክ ከአላህ መልእክተኛ ጋር 10 ዓመት በሙሉ በኺድማ የተቀመጠው ሰው ባወቀው ነበረ። አላህ ምን አለ? ወዩዓሊሙሁሙል ኪታበ፣ የእሳቸው ስራ የተጻፈውንም ጽሑፍ ቢሆን ላንተ ማሳወቅ ነው። ወዩዓሊሙሁሙል ኪታበ። አውቀህ ግን ልትሰራበት አትችልም። ያወከው በሙሉ የእውነት መንገድ ሆኖ ላንተ ሊገለጽ አይችልም። በስሜት የተከበብክ በዙሪያ ባሉ ፍላጎቶች የተያዝክ የተወጠርክ ግለሰብ ነህና ጥበብ ያስፈልጋል።
ويعلمهم الكتاب والحكمة አለ። የዚህን ዓለም ተስፋና ስጋቶች፣ ችግርና መከራዎች፣ ደስታና ድሎቶች፣ ሐዘን መከራ ምትላቸው ነገሮች በሙሉ ታልፈው ዘንዳ አንድ ነገር ያስፈልጋል። አላ وهو الحكمة ጥበብ ያስፈልጋል። ሕክማ ወሬ አይደለም። ሕክማ የሚኖር ስርዓት ነው። ጥበብ የሚታይ ምሳሌ ነው። ይህ የሚታይ ምሳሌ ደግሞ ሙሐመድ عليه أفضل الصلاة وأتم التسليم ነበሩ። ويعلمهم الكتاب والحكمة ከዚህ ውጪ ከሆናችሁስ ቀድሞውንም ጥመት ላይ ነበራችሁ። وإن كانوا من قبل لفي ضلال مبين እነርሱ እኮ በርግጥ በቀደመው ጥመት ውስጥ ነበሩ። ويعلمهم الكتاب والحكمة ጥበብን ዕውቀትን ከርሳቸው ጋራ ያለ እውነተኛ መመራትን ምሳሌን መልእክትን ራእይን ሐሚሉ ሪሳላ የመሆን መንገድን ያጡ እንደሆነ አሁንም ጥመት ላይ ናቸው። ያለ ሱና ያለ እርሳቸው ሐያት የሚደረግ ጉዞ በሙሉ ወዳጆቼ ጥመት እንጂ ስም የለውም። ያረሳቸው ፋና የሳቸውን ሚና የሚያሳንስ በህይወት ውስጥ ያላቸውን ቦታ ከመልእክት አድራሽ ፖስተኝነት ያለየ ማንነት የጥመት መንገድ ብቻ ነው። የአላህ መልእክተኛን ያልያዙ ልቦች አይገሩም። በሰዎች መካከል እውነት ያዘሉ የሥነ ምግባር ሰዎች መስለው ይታዩ ይሆናል፣ ነገር ግን አይደሉም። በሰዎች መካከል ዕውቀትን ያዘሉ የጥበብ መልእክተኞች መስለው ይታዩ ይሆናል፣ ነገር ግን አይደሉም። በሁሉም የህይወት ሜዳና ሚዛን ፈትኗቸው። የፈተናቸው ጊዜ ከህይወታቸው የጎደለ ሳይሆን ከህይወታቸው የታጡ ትክክለኛ ታላቅ ሚዛናዊ ያልሆኑ ማንነቶችን ታገኛላችሁ። اللهم صل وسلم اللهم صل وسلم ሱና ምንድነው? ሱና ማለት ይሄ ነሙዘጁ العمሊ ነው፣ ተግባራዊ ምሳሌ ነው። ኢማን ወደ ህይወት እንዴት እንደሚቀየር መርህና እሴት እንዴት የህይወት አካል የሆነ የህብረተሰብ ማንነት እንደሚሆን ዒባዳ ወነውነተኛ ፍኖቱ እንዴት እንደሚቀየር ቁርአን ከሚነበብ መጽሐፍነት ወደሚኖር የህይወት ስርዓትነት እንዴት እንደሚቀየር የሚያመላክት መንገድ ማለት ነው። ወሱነቱ ወጠሪቅ ሱና መንገድ ነው ወዳጆቼ። ለዛ ነው አላህ መልእክተኛ ሰለላሁ ዐለይሂ ወሰለም بعدما أذن في كتابة سنته سناتቸው እንዲጻፍ ካዘዙ በኋላ ለአብዱ ላህ ብን ዐምር ብን አልዓስ اكتب ጻፍ ነፍሴ በእጁ በሆነችው ጌታ እምላለሁ ما يخرج منه إلا حق ከሚናገረው ሰውዬ ምላስ እውነት እንጂ አይወጣም ማለት አላህ ሱብሓነሁ ወተዓላ በመጽሐፍቱ ውስጥ ያዘዛቸው ሁሉ ትእዛዛት እንድንኖራቸው ያዘዘን መልእክቶች በጠቅላላ የህይወት ምሳሌ በማጣታቸው ነው ዛሬ የምንንከራተተው። አላህ إن الله يأمر بالعدل والإحسان إلى إن الله يأمر بالعدل والإحسان الله በፍትህ በትክክለኛነት በመልካም ሰሪነት አላህ እኮ አዟል። መጽሐፍቱ ላይ አለ አይደል? ምን ማለት ነው አድል? ሚስቴ የሰረቀች ጊዜ ትቆርጣታለሽ? ያሲን ልጅ የሰረቀች ጊዜ ትቆርጣታለሽ? ሼክ በድር ወዳጆቻችሁ ሚስቶቻችሁን ልጆቻችሁን ተዋቸው። ወዳጆቻችሁ በመንገድ ያወቃችሁት የሁለት የሶስት ቀን ትውውቅ ያላችሁ ስታዩት ፊቱን የወደዳችሁለትን ሰው እንኳን ያጠፋ የመሰላችሁ ጊዜና ከበብ አድርጋችሁ በመታሹበት ዓለም ውስጥ እውነትን በሐሰት ቃና አዳፍነን መልካም ስምና ማንነት ሰተን በመኖርበት ማንነት ውስጥ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጥተው ባይናገሩ ኖሮ ለው ሰሪቀት ፋጢመቱ ቢንቱ ሙሐመድ ለቀጣዕቱ የደሃ ባይሉ ኖሮ ፍትህ እንጃ ሜዳ ነበረች። የሌሎች እምነት ተከታዮች ጋራ የሚኖር የፍትህ መስተጋብርን في بيت عبد الله بن جدعان ባያሳዩን ኖሮ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም
በሰዎች መካከል ፍትህን ለመኖር የምናደርገው ጉዞ የጠበበ ነበር። መስጠት እንዴት እንደሆነ ሲያሳዩአቸው፣ መለገስ እንዴት ሆነ ሲያስተምሯቸው አንድ ሰውዬ መጣ። ከመጣ በኋላ ሲያይ በተራሮች መካከል የተሰበሰቡ ብዙ ፍየሎችና በጎችን አየ። የአይኑን ላይና ታች ማለት የተመለከቱት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፈለካቸው አሉት። አዎ አላቸው። ውሰደው አሉት። አንዳንድ ጊዜ እንዲህ አድርጎ ሰጠ የሚባል ግለሰብ ብትሰሙ በታሪክ ውስጥ የተፈበረከ ሐሰት ነው ብላችሁ ለመናገር ትበይኑ ነበር። እውነታውም እንደዛ ነበር። ይሄ ሰው በተራሮቹ መካከል ያሉትን ፍየልና በጎች ወሰደና እየሄደ ይዞራል። የሚዞረው እኮ ተመለስ እንዳይባል ነው። ከዓይናቸው ማህደር እስከሚጠፋ ድረስ ከተጓዘ በኋላ ሀገሩ ሲገባ እውነት ነው ሙሐመድ ነብይ ነው አለ። ነሁ يعطي عطاء من لا يخشى الفقر ድህነትን የማይፈራ አሰጣጥ ነው የሚሰጠው አለ። ይህንን ምሳሌ ባያገኙ ኖሮ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባልደረቦች መካከል አንድ እንግዳ መጥቶባቸው ሲያበቃ ይህንን እንግዳይን ማነው ዛሬ የሚያስተናግድልኝ ባሉበት ሌሊት ውስጥ ያንን እንግዳ እኔ አስተናግዳለሁ ብሎ የወሰደው ባልደረባቸው ወስዶ ቤቱ ሲመጣ ያገኘው የአንድ ሰው ምግብ በሆነበት ዕለት አይ ብሎ ይመለስ ነበር። ተመለሰ። እኔ አንድ ምግብ የአንድ ሰው ምግብ ነው ያለኝና እባኮት የአላህ መልእክተኛ ሌላ እንግዳ የሚያሳድር ሰው ፈልጉ ብሎ አልተመለሰም። ያየው የአላህ መልእክተኛን እውነተኛ ምሳሌነት ነበር። በተራሮቹ መካከል የነበሩ ቁጥር አልባ የሆኑ ፍየልና በጎችን አይኑ ሲቀላወጥ አይተው የተመለከቱትን ግለሰብ ውሰደው ሲሉ ያስተማሩት ግለሰብ ስለነበሩ ለባለቤቱ ትሰሚኛለሽ፣ እኔ የአላህ መልእክተኛን እንግዳ ከተቀበልኩ በኋላ አልመልስም። ስለማልመልስ መብራቱን አጥፊ፣ ልጆቹ ቢያለቅሱም አባብለሽ አስተኛቸው። እኔና አንቺ እንደሚበላ ሰው እየበላን አፋችንን ያላመጥን እናድራለን። ሰውየው ብቻውን ይበላል። ወፈዓሉ ذلك ሰውየው ቤታቸው መጣ። መብራት አጠፉ። መብራትስ የለም አሉት። ጠፍቶብናል። ልጆቹን ቀድማ አስተኛቻቸው። ማስተኛት ብቻ አይደለም፣ እሷና ባልተቤቷ ቁጭ ብለው እንደሚበላ ሰው እጆቻቸውን አፎቻቸው ያስጠጉ ማላመጥ ጀመሩ። ያ ሰው በልቶ ጠግቦ አደረ። አላሁ ስብሓነሁ ወተዓላ ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሰቱን አላቸው። እነዚህ ሰዎች እኮ አለ ከነፍሶቻቸው ሁሉ ያስቀድሙ ነበረ ለነርሱ እጅግ አስፈላጊ ነገር ቢሆንም እንኳን አለ። ይህንን ሰው ያለ ምሳሌ መስራት አትችሉም። ይህንን ሰው ስጥ ብላችሁ ነገራችሁት እንዲሰጥ እንደዚህ ማድረግ አትችሉም። ስጥ ያላችሁት የመጀመሪያ ቀን ሊሰጥ ይችላል። የዚህ ልኬት ስጦታ ግን አይኖረውም ነበር። የአላህ መልእክተኛ ኖረው ሰርተው አስተማሯቸው። አብዱላህ ብን ዑመይር እጆቹ ላይ ከነበሩት የተምር ፍሬዎች ቢበላቸው ፍንያት ሰከንዶች ምናልባትም 1-2 ደቂቃ ብቻ የሚወስዱ የተምር ፍሬዎች እጆቹ ላይ አሉ። ከፊት ለፊቱ ጀነት የሚያስገባ ጦርነት አለ። ይህንን ተምር የምበላበት ሰዓት ረጅም ነው። ጀነት ከምገባበት ጦርነት በላይ 2 ደቂቃ 20 ሰከንድ 30 ሰከንድ በህይወቱ ከጀነት ሚዛን እንዳይበልጥበት ያደረገው ራሳቸው የአላህ መልእክተኛ ናቸው። በጦርነቱ ሜዳ 10 ምናምን ቦታ ላይ ተቆርጠው ተወግተው ደምተው ወድቀው መውጣት ሲከብዳቸው ይላል የኡሁድን ተራራ መውጣት ሲከብዳቸው ይላል ጠልሃ አጎነበስኩላቸው
ትከሻይን ተራመዱኛል የተራመዱኝ ሰዓት ወጀበት ለከል ጀነቱ ያ ጠልሃ ጠልሃ ሆይ ጀነት ግድ ሆነልሽ አሉት እንደዛ ደክሟቸው ደምተው ቆስለው ወድቀው ባያሳዩት ኖሮ ጠልሃ ይዋጋ አይችልም ወዳጆቼ ተዋጋ ተብሎ ተልኮ የተዋጋ ወታደር ዓለም ላይ የለም የሚዋጉ ጀነራሎች የእውነት አሳይተውት ምሳሌ ሆነውለት መንገድ አመላክተውት የነበሩ ስለነበረ ነው 300 ለ1000 2000 ለ12000 4000 ለ25000 የተዋጉት ይህንን የሱና ፋና ከህይወት ለመፋቅ የመጡ ሰዎችን ጥሪ እሺ ብለህ ተቀበልክ እንደሆነ ጀነትህም የዱንያ እውነተኛ ሐያትህም ስነ ምግባርህም ማንነትህም ሁለመናህም ነው የሚላጨው በመከራ መካከል ያለ ትዕግስት በመከራ ውስጥ ያለ ድጋሚ ስራ በሁሉም መካከል ደግሞ በምንም ቃላት ሊገለጽ የማይችል የአላህ ፍራቻ ሁሉ ነገር ተገርቶላቸው ስልጣን በሰዎች መካከል ያለ አመኔታ ሁሉ ነገር የተመቸ ህይወት ያሻክን ብታዝ ኖሮ ይፈቀድልህ ነበር የተባሉ ሰው ከዓለም ድሎት መካከል ቀጣዩን ዓለም መምረጥን ባያሳዩን ኖሮ ከመካከላችን ያላየውን ዓለም የሚጓጓ ማን ነበር የሰው ልጅ እንኳን ያየውን ዓለም እንኳን የሚጓጓ በልኩ ነው ማስታወቂያ ሲሰሩ ሰምታችኋል አይደል ማየት ማምን ነው ካላመነ የሰው ልጅ አይገዛም ሐሳብም አይገዛም ንብረትም አይገዛም እንኳን ያላየውን ሄደው አይተው የነገሩት ሰዎች ምሳሌ የሌለበትን አይቻለው ይሄንን ቤት ግዛ ተብለህ ልትገዛ ትችላለህ አይቻለው ይሄንን ዕቃ እኔ ሞክሬዋለሁ ምሳሌ አለኝ ተብለህ ልታደርገው ትችላለህ ግን አይሆንም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባልደረቦች ወዳጆቼ አኺራ በሐያታቸው ውስጥ የእውነት የሆነላቸው አላህን የእውነት ያሉት وسعد بن أبي وقاص لسعد بن معاذ سياورا يا الله ملكتنيا صلى الله عليه وسلم የበድር ጦርነት መካከል የመጨረሻ ንግግሬ ነው የበድር ጦርነት መካከል ሙሃጂሮቹ በተቀላላ የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም እንደሚቀበሏቸው እሺ እንደሚሏቸው እሙን ነው ቤታቸውን ሀብታቸውን ንብረታቸውን ሁለመናቸውን ጥለው ከሳቸው ጋር ተሰደዋል ምን ቀረው አባበክር የአላህ መልእክተኛ ውጪ ምን ቀርቶታል ከህይወቱ ዑመር ምን ቀርቶታል አብዱራህማን ብን አውፍ ምን ቀርቶታል ምንም አልቀረውን ያለውን በተቀላላ ሰጥቶ ኮኔ የተሰደደው ታስታውሳላችሁ ከዛ ከሮም የመጣው ሰውዬ ማን ነው ሱሃይብ ሩሚ እንኳን ሳይቀር ከሮም መጥቶ ልሰደድ ነው ያላቸው ጊዜ የቁረይሽ ሰዎች በተቀላላ ተሰብስበው ሱሃይብ የት ነው የምትሄደው አሉት ከወዳጄ ጋር ልሰደድ ነው አለ አተይተና ሱዑሉከን መናጢ ደሃውነ መተኛ ዘንድ ሀብት ንብረት ካፈራህ በኋላ ያፈራውን ሀብትና ንብረት ይዘህ ልትሰደድ ከኛ ሀገር ትፈልጋለህ ሱሃይብ ሀብቴን ንብረቴን ብተውላችሁ ትተውኛላችሁ አው እንተውሃለን ትችላችኋለሁ መዲና ገባ ይህንን ሀብት ንብረት መተው ከማን ተማረ ቁረይሽ በተቀላላ ተሰብስባ የፈለከውን ስልጣን እንስጥህ የፈለከውን ሚስትና አጋባ የፈለከውን በእኛ መካከል ንገስ አመት ሳይቆጠር ንግስና ገደብ ሳይኖረው ልክ አልባ እናድርግ በመካከላችን ሲሏቸው በዚህ ፀሐይ በዚህ ጨረቃ ብታስቀምጡ ከመደክቴ አልዛነፍም ካሉት ነብይን የተማረው ሱሃይብ
ሀብት ንብረቱን ያፈራውን በሙሉ ጥሎ ተሰደደ። ይህ እውነተኛ መልእክት በህይወት የተኖረ ማንነት በመካከሉ ባይኖር ሱሐይብ አይሆንም። ሀብትና ንብረቱን ጥሎ አይሰደድም። ወዳጆቼ የአላህ መልእክተኛ ምን አሉ? ረቢሐ ሱሐይብ አተረፈ አሉ። ሱሐይብ ማተረፍ ብቻ አይደለም፣ አላሁ ሱብሓነሁ ወተዓላ ከሰማይ የተከበረ ቃሉን አወረደለት። وما يشري نفسه ወዳጆቼ የአላህ መልእክተኛ ህይወት የምንጠቅሳቸውን ሰዎች ያኖረ ነው። ሰዕድ ብን ሙዓዝ በተናገረው ንግግር አበቃለሁ። ሰዕዱ የበድር ጦርነት ሲመጣ ሙሃጅሮቹን በጠቅላላ ሲያናገሯቸው ሙሃጅሮቹ አቡበክርን ምሳሌ አድርገው መጡ። ከፋከ ሙናሸደቱከ ሊላህ ለጌታ ያለህ ስሞታ ይብቃክ፣ አላህ አንተን አያዋርድህም አሏቸው። የበድር ጦርነት በታወጀ ጊዜ በድር ብሎ ማለት ከመዲና 80 ኪሎ ሜትር አቅራቢያ የምትወጣ ከተማ ናት። የመዲና ሰዎች የመጨረሻውን ታላቁን ስምምነት ተስማምተው የአላህ መልእክተኛ መዲና ሲወስዷቸው የተስማሙት ነህሚካ ሐውለ المدينة ነው። በመዲና ዙሪያ እንጠብቀሃለን ነው። ከመዲና ውጪ የአላህ መልእክተኛ ለመጠበቅ ስምምነት አልነበራቸውም። የሰጉትም የአላህ መልእክተኛ የመዲና ሰዎች ከሳቸው ጋር ወጥተው በድር አይዋጉም ብለው ነበረ። ሆነ ጦርነቱ የመጣ ጊዜና ሙሃጅሮቹ አላሳሰቧቸውም። የአላህ መልእክተኛ አሁንም ተናገሩ። ለአለከ ቀሰተና የፈለከው እኛን ነው ማለት ነው ብለው ሰዕድ ብን ሙዓዝ ተነሱ። የአላህ መልእክተኛ ሆይ አሏቸው፣ እኛኮ ሽርጦቻችንን ከምንጠብቅበት ነገር እንጠብቃለን ስንል ብለን የነበርነው የምናውቀው አንተን ብቻ ስለነበረ ነው። በአንተ በኩል ግን አላህን አውቀናል። አላህን ካወቅን በኋላ መመለስ የለም አላቸው። የገባህበት ሸለቆ አብረንህ እንገባለን፣ የወጣኸውን ተራራ አብረንህ እንወጣለን፣ የምታቋርጠው ባህርም ካለ አብረንህ እናቋርጣለን። ሰዕድ ያደረገው የአላህ መልእክተኛ ሁለመናቸውን ትተው ከመካ ወደ መዲና ተሰደው ሲያበቁ የኖሩት የንግስና ሳይሆን የሰው የመልእክት ተሸካሚነት ህይወት ነው። ይህ ህይወት የኡሁድ ቀን እውነተኛ ፍጻሜውን አገኘ። በድር ላይ ያወቁት አላህን ነበር። የኡሁድ ቀን የአላህ መልእክተኛ እንጀበል ሩማት እነዛ ቀስተኞች ካሉበት ተራራ ላይ እንዳትለቁ፣ ከመካከላችን አንደኛችንን አይደለም ሁላችንንም ከሰማይ አሞራ መጥቶ ስጋዎቻችንን ሲበላ ብትመለከቱት እንኳን ከዚች ቦታ ላይ እንዳትነቃነቁ አሏቸው። ጦርነቱ ተጀመረ። የኡሁድ ጦርነት እንደ በድር ከባድ አልነበረም። አሸነፉ። ማሸነፋቸውን ሲመለከቱ الغنيمة الغنيمة አሉ። ሀብት፣ ንብረት፣ ስልጣን፣ ገንዘብ የሚወከልበት ቃል ነው ገኒማ ማለት። እነዚህም ሁሉ ብለው ወርደው ሊከፋፈሉ ሲሉ ልቦናቸው ተለያየ። በመካከላቸው ልዩነት ከመፈጠሩ በላይ የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም ትእዛዝ ጣሱ። ቃሉ አትውረዱ ነበር። ሎጂካል ናቸው። አሸንፈዋል፣ እያዩ ነው። ገኒማ ሊያመልጣቸው አይገባም። መውረድ አልነበረባቸው። ችግር የለውም አይደል? አላህ ልባችሁ ውስጥ የተጻፈው አላቸው ለአስሐብ ረሱልላህ፣ ልባችሁ ውስጥ የተጻፈው አላህ ነው። ግን ቃሉ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ነው። እርሳቸውን መታዘዝ አላህን መታዘዝ ነው። ከእርሳቸው ጋር ቃል ኪዳን መግባት ከአላህ ጋር ቃል ኪዳን መግባት ነው። እነ ለዚነ ዩባይዑነከ ኢነማ ዩባይዑነ አላህ። ወሰላሙ ዐለይኩም ወረሕመቱላህ።